ስለዚህ ያ ያስቀመጡት ጣዖትን መግቢያ በር አደረገና ቅዱስ ጳውሎስ የአቴንስ ሰዎችን አሪዮስፋጎስ ወደምትባል አደባባይ ጠርቷቸው ከጣዖታችሁ መካከል አንድ አይቻለው ማናውቀው አምላክ ብላችሁ መስዋዕት የምታቀርቡለት የምትሰግዱለት እንዳለ ተረድቻለሁ። እርሱ የማይታወቅ አምላክ ያላችሁት እሱ ኢየሱስ ክርስቶስ ነው አላቸው። ተመልከቱ፣ በጣዖታቸው በር በኩል ወንጌልን ሰበካቸው። ወይም ጭንቀት በራሱ መልካም ነው ብለን ላንናገር እንችላለን። ምክንያቱም ተፈጥሯዊ ስለሆነ ሰዎች ከጭንቀት ውጭ ነው መኖር አይችሉም። እንትና ስለኔ እንዲያሰበ ነው ብዬ እሱ ስለኔ ያላሰበውን እንዳሰብ አድርጌ በማሰብ የምጨነቀው የምፈራው ፍርሃት የምሰጋው ስጋት የሚፈጥርብኝ ስሜት ነው ጭንቀት የሚባል እና ጭንቀት ይሄ ስር ሰደድ ጭንቀትን በጣም የምንቃወመውና ከዚህ ሰዎች ነፃ መውጣት አለባቸው ብለን አትኩሮት ሰጥተን የምንናገረው ይሄኛው ሰዎችን ራሳቸውን እስኪያጠፉ ድረስ የሚያደርሳቸው ስለሆነ ነው። የአባቱን ጣዖት ይዞ ሊሸጥ ወደ ከተማ ወደ አደባባይ ይወጣል። ሊሸጥ ይሞክራል። የሚገዛው ሰው ያጣል። ሊያናግረው ያን ጣዖት ይሞክራል። ጣዖት ነው፣ ሊናገር መልስ ሊሰጠው አልቻለም። እንደ አይን አለ አታይም፣ ጆሮ አለ አትሰማም፣ እግር አለ አትራመድም፣ ምላስ አለ አትናገርም፣ ምንድነው አንተ? እስኪ እንደዚህ አይነቱን ጣዖት ግዙ እያለ መናገር ይጀምራል። ምንም ጣዖቱ ምንም ሊያደርገው አልቻለም። እና ኦግስጢኖስ የተባለ ሊቅ እንደተናገረው ጌታ ሆይ አንተን እስክናገኝ ድረስ ነፍሳችን እጅጉኑ እረፍት ታጣለች፣ ሬስትለስ ነው የምትሆነው ነው የሚለው። ልክ አንተን ስታገኝ ደግሞ ታርፋለች ነው የሚለው። ልክ እንደዚህ ይሄ ተፈጥሯዊ በሆነ መንገድ እግዚአብሔርን በመፈለግ ውስጥ ያለ ጭንቀት አለ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታታዮች በያላችሁበት ቦታ እንደምን አላችሁ? እንደ እግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች የምንመለከተው ጭንቀትን በተመለከተ ይሆናል። ምንድነው ጭንቀት ከሚለው ጀምሮ የጭንቀት መንስኤ ምንድነው? መነሻው ሰዎች ወደዚህ ወደ ጭንቀት እንዲገቡ የሚያደርጋቸው ምንድነው የሚለውንና ከጭንቀት ለመላቀቅስ ምንድነው ማድረግ ያለብን የሚሉ ጉዳዮችን ባጭሩ ለመቃኘት እንሞክራለን። በተለመደው ትርጉም መሰረት ጭንቀት የሚባለው በአብዛኛው አንድ ሰው ስለሆነ ጉዳይ የሚያስበው በፍርሃት ሆኖ የሚያስበው ሐሳብን የሚያመለክት ነው። ምን ማለት ነው? ይሄ ባጭር አገላለጽ ከስጋት ወይም ደግሞ ከፍርሃት የሚመነጭ ስሜት ልንለው እንችላለን። በእርሱ ቁጥጥር ውስጥ ያልሆነ ከእርሱ ውጭ ባለ ነገር ይሄ ነገር ምናልባት በቀጥታ ራሱን የሚጨነቀውን አካል እኔን እንደዚህ ሊያደርገኝ ይችላል፣ ወይም ደግሞ በዙሪያው ያሉ ወንድሞቹን፣ እህቶቹን፣ ቤተሰቦቹን ሊሆን ይችላል። እነሱ ላይ እንደዚህ አይነት ነገር ሊፈጠር ይችላል፣ ወይም በቀጥታ እኔ ላይ እንደዚህ አይነት ነገር ሊፈጠር ይችላል ከሚል ስጋት የተነሳ የሚመነጭ ስሜትን የሚያመለክት ቃል ነው ጭንቀት የሚባለው። በእርግጥ አይነቶቹ ልዩ ልዩ ስለሆኑ በራሱ ይሄ ስሜት ክፉ ነው ወይስ መልካም ነው የሚለው ዝም ብሎ ድፍን ባለ መንገድ ጭንቀት በራሱ ክፉ ነው ወይም ጭንቀት በራሱ መልካም ነው ብለን ላንናገር እንችላለን። ምክንያቱም ተፈጥሯዊ ስለሆነ ሰዎች ከጭንቀት ውጭ ሆነው መኖር አይችሉም። ግን ምን አይነት ጭንቀት ይጨንቃቸዋል? የሚጎዳውን አሁን እኛ በመሰረታዊነት የሚጎዳውን ስለሆነ የምንመለከተው ተፈጥሯዊ የሆነውን ጭንቀት ግን ማስቀረት እንደማንችልና ለራሳችን ራሱ የሚጠቅም እንደሆነ የሙያ በዚህ መስክ ላይ የተሰማሩ ሰዎችም ባለሙያዎች ይናገራሉ። ቤተክርስቲያንም ልክ በዚህ መንገድ ትናገራለች ማለት ነው። ግን በመሰረታዊነት ቅድም እንዳልኩት ዋና ሀሳቡ ፍርሃት የሚፈጥርብን ስሜትን የሚያመለክት ነው። በውስጣችን
የሆነ ነገር እናስብና የሆነ ስጋት ውስጥ ወይም ፍርሃት ውስጥ እንገባለን። ከዛ ፍርሃትና ስጋት የተነሳ ውስጣችን ይወጠራል እና አንድ የግብፅ ቤተክርስቲያን አባት እንደሚናገረው ስንወጠር ያን የመወጠር ደረጃ ነው ጭንቀት ብለው የሚናገሩት። ስለዚህ ሀሳባችን አንገልጸውም። የሆነ ነገር ዝም ብለን ኤክስፔክት አድርገናል፣ እንዲህ ሊሆን ይችላል ብለን ገምተናል። ወይም ደግሞ ያለፈ ነገር ሊሆን ይችላል። ያለፈውን ነገር በጣም ኮንቴምፕሌትድ ሆነን ወይም ትኩረት አድርገን እያሰብነው ሊሆን ይችላል። ወይም ደግሞ ለወደፊት እንደዚህ ሊሆን ይችላል ብለን እያሰብን ሊሆን ይችላል። በዚህ ሂደት ውስጥ ያለፈውን ወይም የሚመጣውን ነገር በማሰብ ውስጥ ሆነን ራሳችን ውጥር ስናደርግ፣ እፍን ስናደርግ ያለበትን ሁኔታ ነው ጭንቀት የሚያመለክተው። ስለዚህ ብዙ አይነት ጭንቀቶች አሉ። ጭንቀትን በዚህ አውድ የምንረዳው ከሆነ አይነቶቹን መናገር፣ ጭንቀት በራሱ ጀነራላይዝ ተደርጎ ክፉ ነው ወይስ መልካም ነው፣ ጠቃሚ ነው ወይስ ጎጂ ነው፣ የተወገዘ ነው ወይስ የተወገዘ አይደለም የሚለውን በደንብ አድርጎ ለመረዳት አይነቶቹን በተወሰነ ደረጃም ቢሆን ማየት ያስፈልገናል። ብዙ አይነት ጭንቀቶች እንደሚኖሩ ይታወቃል። ግን ጠቅለል ስናደርገው በሶስት ከፍለን ብናየው ጥሩ ነው ብዬ አስባለሁ። አንደኛ አኪዩት አንዛይቲ የሚባል አለ። አኪዩት አንዛይቲ የሚባለው ተፈጥሯዊ የሆነ ጭንቀት ነው። ይሄ ማናችንም ሰዎች ልናስቀርም አንችለው። ለምሳሌ ከፊት ለፊታችን መኪና እየፈጠነ እየመጣ ቢሆን ያ መኪና ሊገጨን ይችላል ብለን ኤክስፔክት ብናደርግ የምናደርገው ሪያክሽን አለ። ከዛ ከግጭቱ ለማምለጥ ብለን በጣም ልንሮጥ እንችላለን። ስለዚህ ይሄ ወዲያው ሪስፖንድ የምናደርግበት ከመጨነቃችን የተነሳ ቶሎ መልስ የምንሰጥበት አኪዩት ወይም ፈጣን ጭንቀት ተብሎ ይጠራል። ይህም በብዙ መንገድ ማሰብ ይቻላል። በጨለማ ጊዜ ስንሆን ከጨለማው የተነሳ ምናልባት የሆነ አውሬ ሊመጣ ይችላል ወይ የሆነ ነገር ሊመጣ ይችላል ብለን ስናስብ በድንጋጤ እና በጭንቀት ያላሰብነውን ነገር ዘለል ልንገባ ወይም ዘለል ልናመልጥ ወይም በሩጫም ቢሆን ፈጥነን ልናመልጥ እንችላለን። ስለዚህ እንደዚህ ያሉት ለተፈጥሮ በጣም ወሳኞች ናቸው። ድንገት የሚከሰተውን ነገር እንድንከላከል ኃይል ነው የሚሰጡን ማለት ነው እና ይሄ በጣም አስፈላጊ ጠቃሚ የሆነ ተፈጥሯዊ የሆነ ጭንቀት ነው። ስለዚህ አንደኛው እንደዚህ አይነት ጭንቀት እንደሆነ ልብ ማለት ያስፈልገናል። ሁለተኛው ኢንዶሎጂካል የሚባል አለ። ይሄም እርግጥ ከተፈጥሯችን ጋር የተገናኘ ነው። ግን ይሄ የሆነ ነገር ሲከሰት ሳይሆን ውስጣችን እውነትን ከመፈለጉ የተነሳ የሚሰማው የጭንቀት ስሜት ነው። ምን ማለት ነው ይሄ? ለምሳሌ አንድ ሰው እግዚአብሔር የለም ብሎ ቢያስብ እግዚአብሔር የለም ማለቱ ብቻውን ሰውየውን ሳትስፋይ ሊያደርገው አይችልም። በነገራችን ላይ እግዚአብሔር የለም ብለው የሚያምኑ ሰዎች እግዚአብሔር የለም ቢሉ ራሱ ማለታቸው ትክክል አለመሆኑን የራሳቸው ሕሊና ከራሳቸው ጋር ጦርነት ይገጥምባቸዋል። በዚህ ምክንያት እንግዲህ እንዲህ ብለው የሚናገሩ ሰዎች መጨረሻቸውን ማጥናት ትችላላችሁ። እግዚአብሔር የለም የሚሉ ሰዎች በምን አይነት መንገድ እንደሚሞቱ ማለት ነው። ያ አሟሟታቸው የሚያመለክተው እግዚአብሔር የለም ማለታቸው በፍጹም ደስታ ውስጥ እንዳይኖሩ እንዳደረጋቸው፣ እንደውም እግዚአብሔር የለም ማለታቸው የበለጠ ወደ ከፍተኛ ጉዳት ሜንታል ኢልነስ ውስጥ እንዴት እንደከተታቸው፣ ስነ ልቡናዊ አእምሯዊ ህማም እንዲፈጠርባቸው እንዴት እንዳደረጋቸው ህይወታቸውን ስትመለከቱ የምታገኙት ነው እና ይሄ ኢንዶሎጂካል የሚባለው በተፈጥሮ ሰዎች እግዚአብሔርን ይፈልጉታል። ማን ነው አምላክ የሚለውን ጥያቄ ማንም ሰው ነው የሚጠይቀው። በነገራችን ላይ ፈላስፋውም ይጠይቃል፣ ሳይንቲስቱም ይጠይቃል። ሁኤቨር ማንኛውም ሰው ይህን ጥያቄ መጠየቁ የማይቀር ነው። ለምን? ውስጣችን ይህንን ስለሚፈልግ ነው። ስለዚህ ማን ነው? ለምንድን ነው ወደዚህ ዓለም የመጣሁት? ለምንድን ነው የምኖረው? ለምንድን ነው የምሰራው? ለምንድን ነው የምበላው? ለምንድን ነው የምማረው? ለምንድን ነው የምለብሰው? ለምንድን ነው የምንቀሳቀሰው? ይህ ተፈጥሯዊ ጥያቄ ነው። ያን እስክናገኝ ድረስ ትክክለኛው እውነት ጋር እስክንደርስ ድረስ ውስጣችን ሁልጊዜ ያንን ጥያቄ ይጠይቃል። ይሄ ኢንዶሎጂካል አንዛይቲ ይባላል። ውሳጣዊ የሆነ እውነትን በመፈለግ ውስጥ ያለ ጭንቀት ይባላል። ይሄ በጣም ወሳኝ ነው። በነገራችን ላይ በዚህ ውስጥ ያሉ ሰዎች
ሁልጊዜ ውስጣቸው እውነትን ስለሚፈልግ ይጨነቃሉ። ብዙ መጻሕፍት ሊያነቡ ይችላሉ፣ ብዙ ምርምር ሊያደርጉ ይችላሉ፣ ብዙ አይነት ነገሮችን ሊያደርጉ ይችላሉ። ይሄ ድርጊታቸው ቅንነትን ማዕከል ያደረገ ወይም በቅንነት ላይ ተመስርተው ከሆነ መጨረሻቸው የሚፈልጉት እውነት ጋር እንዲደርሱ ያደርጋቸዋል። ግን ልቡናቸው ተዘግቶ እነሱ በሚፈልጉበት መንገድ ብቻ እውነትን ማግኘት ፈልገው ከሆነ ተጨንቀው የሚመረምሩት እውነቱን ከማግኘት ውጭ ሆነው ነው የሚቀሩት። ለምንድን ነው ይህም ብለው? በእውነት በቅንነት ከቅን ልቡና የተነሳ በሐሰት በተሳሳተ አስተሳሰብ ውስጥ እንኳን ሆነው እግዚአብሔርን ወይም እውነትን ከልባቸው የሚፈልጉ ከሆነ እግዚአብሔር ብርሃነ ሕሊና ስለሆነ የተወሰነም ቢሆን ብልሽታ ነገር ይፈጥርባቸዋል በሕይወታቸው ማለት ነው። ለምሳሌ ብዙ መጥቀስ እንችላለን እንደዚህ ሆነው የመጡ በመጽሐፍ ቅዱስ ብናደርገው ቆርኔሌዎስ የሚባል በሃይማኖቱ ውፁ የሆነ አህዛባዊ እምነት የነበረው ሰው ነው። ልቡ ግን ቅን ነበረ። ቅን ከመሆን የተነሳ እግዚአብሔርን ከልቡ ስለሚፈልግ ጸሎት በሚጸልይበት ጊዜ የእግዚአብሔር መልአክ ተገለጠለት ነው የሚለው የሐዋርያት ሥራ ምዕራፍ 10 ላይ እንደተጻፈ። የእግዚአብሔር መልአክ ተገለጠለትና እንግዲህ አስቡ፣ ቆርኔሌዎስ መልአከ እግዚአብሔር ተገልጦ ጸሎት በእግዚአብሔር ዘንድ ተሰምታለች ብሎ ሲናገረው እምነቱ ትክክለኛ ስለነበር አልነበረም የእግዚአብሔር መልአክ የተገለጠው። የእግዚአብሔር መልአክ እንዲገለጥ ያደረገው የቆርኔሌዎስ ቅን ልቡናው ነው። በቅንነት እግዚአብሔርን ይሻው ነበረ። በዚህ ምክንያት ነው መልአኩ ተገለጠና ነገረው፣ ቆርኔሌዎስ ሆይ ጸሎት በእግዚአብሔር ዘንድ ተሰምቷል፣ ሂድ እንግዲህ ያስተምር ዘንድ አለው። ወደ ቅዱስ ጴጥሮስ መራው። ሄደ፣ ቅዱስ ጴጥሮስ ጋር ተማረ፣ እሱን ቤተሰቦቹም ተጠመቁ። እና ቆርኔሌዎስን በቅንነት ሆኖ እግዚአብሔርን እንዲፈልግ እና መልአኩን እግዚአብሔር ልኮ ሁሉ እንዲያናገረው ያደረገው ምንድነው? ኢንዶሎጂካል አንዛይቲ የሚባለው ውስጣችን እውነትን ይፈልጋል። በቅንነት ላይ ተመስርተን ከሆነ ደግሞ በተሳሳተ ቦታ እንኳን ብንሆን እግዚአብሔር መልአኩን እስከ መላክ ድረስ ደርሶ ካለንበት ያስወጣናል። ምንም አሁን ቆርኔሌዎስ በቅንነት ስለነበረ መልአኩ መጥቶ ሲነግረው አንተ ማነህ ከየት ነው የመጣው ምናምን አላለው። ለምን? ልቡ በቅንነት እግዚአብሔርን ይፈልግ ስለነበረ። የአብርሃምም ታሪክ ልክ እንደዚሁ ነው። የአባቱን ጣዖት ይዞ ሊሸጥ ወደ ከተማ ወደ አደባባይ ይወጣል። ሊሸጥ ይሞክራል። የሚገዛው ሰው ያጣል። ሊያናግረው ያን ጣዖት ይሞክራል። ጣዖት ነው፣ ሊናገር መልስ ሊሰጠው አልቻለም። እንደ አይን አለ አታይም፣ ጆሮ አለ አትሰማም፣ እግር አለ አትራመድም፣ ምላስ አለ አትናገርም፣ ምንድነው አንተ? እስኪ እንደዚህ አይነቱን ጣዖት ግዙ እያለ መናገር ይጀምራል። ምንም ጣዖቱ ምንም ሊያደርገው አልቻለም። በዚህ ምክንያት የያዘውን መርምሮ ትክክል አለመሆኑን ሲያስብ እንደገና ውስጡ ትክክሉ ታዲያ ምንድን ነው? ይሄ ጣዖት የምናገረውን ማይሰማ ማናገረኝ መልስ ማይሰጥልኝ ዝም ብሎ ከድንጋይ ከእንጨት እንደተጠረበ ከሆነ ማን ነው አምላክ? አባቴ የሚያመልከው ይህንን ነው፣ ወገን ዘመዶች የሚያመልኩት ይህንን ነው። ስለዚህ ማን ነው አምላክ ብሎ መጨነቅ ጀመረ፣ መፈለግ መመርመር ጀመረ። ያን ጊዜ ብዙ ነገሮችን አየ። ነፋስ ይሆንና አለ፣ ፀሐይ ይሆንና አለ፣ ብዙ መረመረ። ውሃ ይሆንና አለ። እነዚህ ሁሉ አምላክ እንዳልሆኑ ተረዳ። ኋላ ምንድን ነው ያለው? የፀሐይ አምላክ ሆይ እባክህ ራስን ግለጥልኝ አለ። ተመልከቱ፣ ይሄ ኢንዶሎጂካል አንዛይቲ ነው የሚባለው። እግዚአብሔርን መፈለግን እስኪያገኙ ድረስ ይጨነቃሉ፣ ይፈልጋሉ፣ ኋላ ሲያገኙ ያርፋሉ። እና ኦግስጢኖስ የተባለ ሊቅ እንደተናገረው ጌታ ሆይ አንተን እስክናገኝ ድረስ ነፍሳችን እጅጉኑ እረፍት ታጣለች፣ ሬስትለስ ነው የምትሆነው ነው የሚለው። ልክ አንተን ስታገኝ ደግሞ ታርፋለች ነው የሚለው። ልክ እንደዚህ ይሄ ተፈጥሯዊ በሆነ መንገድ እግዚአብሔርን በመፈለግ ውስጥ ያለ ጭንቀት አለ ማለት ነው። ስለዚህ ይሄ በጣም አስፈላጊ ጭንቀት ነው። ይሄ ቅድም አኪዩት ያልኳችሁ በሆነ ነገር ላይ ሪያክት የምናደርገው የሆነ ገደል ውስጥ ልንገባ ስንል የምናደርገው ሪያክሽን፣ የሆነ አውሬ ሊበላን ሲል፣ የሆነ አደጋ ሊገጥመን ሲል ምናምን የምናደርገው ሪያክሽን የሚመለከተው ጭንቀት ወይም ለምሳሌ ባለፈ እንደምታስታውሱት ኮሮና ሲመጣ ኮሮናን ለመከላከል ገና እኛ ጋር ሳይመጣ ለመከላከል የምናደርገው ጥረት አለ። ያ አሁን አኪዩት አንዛይቲ ልንለው እንችላለን። እንዳይደርስብን የምናደርገውን ጥንቃቄ ግን ደግሞ
በኋላ ሶስተኛውን ሳነሳው ማነሳው ነው የሚሆነው። ገና ኮሮና ሳይመጣ ሳይዘን ማድረግ ከሚገባን ስናልፍ የሚመጣብን ጭንቀት ምን እንደሚባል እገልጸዋለሁ ኋላ። ግን ለመከላከል የምናደርገውን ጥረት የሚመለከተው ጭንቀት የመጀመሪያው አኪዩት አንዛይቲ ይባላል፣ ፈጣን የሆነ ጭንቀት ይባላል። ሁለተኛው ደግሞ እውነትን መፈለግ፣ ለምንድን ነው የተፈጠርኩት? ለምንድን ነው የምኖረው? ማን ነው ወደዚህ ዓለም ያመጣኝ የሚለውን ጥያቄ፣ ከሞት በኋላ ምን ህይወት የሚባል ነገር አለ ወይ? አሁን መልካም ነገር ባደርግ ምንድነው ጥቅሙ? ክፉ ነገር ባደርግስ ምንድነው ጉዳቱ? ክፉና መልካም የሚያደርጉ ሰዎች መጨረሻቸው ምንድን ነው እያን በውስጣችን የምንጠይቀው ጥያቄ የያዘና ያንን ጥያቄ ትክክለኛ መዳረሻ ላይ የሚያደርሰው ጭንቀት ኢንዶሎጂካል አንዛይቲ እየተባለ ይጠራል። ቅድም ከመጽሐፍ ቅዱስ የተወሰነ ስገልጽ ነበረ። ልክ እንደዚህ ከፈላስፎችም በጣም ብዙ መጥቀስ እንችላለን። በፍልስፍና ውስጥ የነበሩ ለምሳሌ በፍልስፍና ውስጥ የነበረ ኋላ ወደ ክርስትና የመጣ ዲዮናስዮስ ዛሪዮስፋጎስን መጥቀስ እንችላለን። ይሄ በመጽሐፍ ቅዱስ ሁሉ ታሪኩ ተጽፏል። የሐዋርያት ሥራ ምዕራፍ 17 ላይ የግሪክ ፈላስፋ ነው። በፍልስፍና ውስጥ ነው የነበረው። ቅዱስ ጳውሎስ ወደ አቴንስ ገብቶ ብዙ ጣዖታት አሉ በግሪክ የነበሩ ሰዎች የሚያመልኳቸው ማለት ነው። እና የፀሐይ፣ የጨረቃ፣ የውሃ፣ የከዋክብት ምናምን ብለው ብዙ አይነት ጣዖታትን ሰርተዋል። ልቡናቸው ክፍት ስለነበረ ተመልከቱ፣ የልቡናቸው ክፍት መሆን የሚሰሩት ጣዖት ላይ እንዳይወሰኑ አደረጋቸው። የፀሐይ አምላክ፣ የጨረቃ አምላክ፣ የውሃ አምላክ ምናምን ብለው ግን ከዚህ ውጭ የሆነ ቢኖርስ እንዲህ ብለው እንዲጠይቁ ያደረጋቸው። በነገራችን ላይ ይሄ ውስጣዊ የሆነ እግዚአብሔርን የማግኘት ፍላጎት ነው። እግዚአብሔርን እውነተኛ የሆነውን አምላክ እስካላገኘን ድረስ ውስጣችን ከመጨነቅ ውጭ ሊሆን አይችልም። ስለዚህ ተጨነቀባቸው። ፀሐይ ባይሆንስ አሉ፣ ጨረቃ ባትሆንስ አሉ፣ ነፋስ እንደዚህ ባይሆንስ አሉና አንድ ጣዖት ለዘኢየተአምር አምላክ ብለው ሰሩ። ምን ማለት ነው? የማናውቀው አምላክ ቢኖርሳ ለሱ ብለው ከድንጋይ አለዝበው ጣዖት ሰሩ። እና ይሄ በጣም አስገራሚ ነው። ክፍት ናቸው ማለት የማናውቀው ቢኖር እንቀበላለን። አሁን የፀሐይ አምላክ ብለን የምናመልከው አምላክ በቃ ያለቀለት ነው፣ ከሱ ውጭ ሌላ ሊኖር አይችልም። ተመልከቱ፣ የሚያመልኩት አምላክ በፍጹም እረፍት እንዲያገኙ አላደረጋቸው። ስለዚህ ልቡናቸውን እኛ ከምናውቀው ውጭ ሌላ ነገር እንዳንፈልግ የሚያደርግ ሊኖር ይችል ይሆናል በሚል ግምት ለዘኢየተአምር አምላክ ብለው አንድ ጣዖት አስቀመጡ ማለት ነው። ስለዚህ ያ ያስቀመጡት ጣዖትን መግቢያ በር አደረገና ቅዱስ ጳውሎስ የአቴንስ ሰዎችን አሪዮስፋጎስ ወደምትባል አደባባይ ጠርቷቸው ከጣዖታችሁ መካከል አንድ አይቻለው፣ የማናውቀው አምላክ ብላችሁ መስዋዕት የምታቀርቡለት የምትሰግዱለት እንዳለ ተረድቻለሁ። እርሱ የማይታወቅ አምላክ ያላችሁት እሱ ኢየሱስ ክርስቶስ ነው አላቸው። ተመልከቱ፣ በጣዖታቸው በር በኩል ወንጌልን ሰበካቸው። ያን ጊዜ ቅዱስ ጳውሎስ መግቢያ ስላገኘ ነው። የማናውቀው አለ ብላችኋል፣ እንግዲያውስ የማናውቀው አለ ማለታችሁ ካልቀረ የማታውቁት እሱ ማን እንደሆነ ልንገራችሁ ነው ያለው። በከፈቱት በር በኩል ገብቶ ወንጌልን ሰበከ ማለት ነው። በዚህ ጊዜ በጣም ፈላስፋ የነበረ አቴናጎራስ ማነው ዲዮናስዮስ የቅዱስ ጳውሎስን ትምህርት ሰምቶ ከፍልስፍናው ጋር አነጻጽሮ ቅዱስ ጳውሎስ ሲሰብክ ክርስቶስ የተባለ አምላክ ነበረ፣ እኛን ስለማዳን ሰው ሆኖ በዚህ ዓለም ከእመቤታችን ከቅድስት ድንግል ማርያም ተወልዶ መከራን ተቀብሎ በዚህ ዕለት እንደዚህ ሆኖ በመስቀል ተሰቅሎ ሞቷል። በሞተበት ጊዜ ግን እሱ ስለኛ ሞትን በተቀበለበት ጊዜ ከ6 ሰዓት እስከ 9 ሰዓት ድረስ ጨለማ ነበረ፣ ዕለቱም ይሄ ነው ብሎ ቅዱስ ጳውሎስ ሲናገር ይሄ የአቴንስ ፈላስፋ ዲዮናስዮስ የቅዱስ ጳውሎስን ቃል ያዘና ዕለቷንና ሰዓቷን ወደኋላ ሄዶ ዓለም ጨለማ የነበረችበትን ሰዓት ማለት ነው። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ነበር የጨለመችው። ያችን ጊዜ ቼክ ሲያደርጋት ቅዱስ ጳውሎስ ከተናገረው ቀን ጋር ገጠመች ማለት ነው። ስለዚህ ጨልሞ የነበረው ለካ በክርስቶስ መሰቀል ነው አለና ኢየሱስ ክርስቶስ እግዚአብሔር እንደሆነ ተቀበለ። ስለዚህ ወደ ክርስትና ገብቶ ብዙ መጻሕፍቶችን ጽፎ ብዙ አስተዋጽኦችን አድርጎ ያረፈ ቅዱስ ለመባል በቅቷል ማለት ነው። ከውጭ ደግሞ በመጽሐፍ ቅዱስ ያልተገለጸ ለምሳሌ ቅድም ነካስ አድርገው ነበር፣ አቴናጎራስ የተባለ ፈላስፋ ነበር። የአቴናጎራስ ብዙ ክርስቲያኖችን ያሳደደ ክርስትናን በጣም ያነወረ ሰው ነው እና አንድ ጊዜ ግን
የክርስቲያኖች የሚሉት አምላክ ትክክል ነው ወይ ብሎ እኛ እናመልከው ለመተቸት ብሎ መጽሐፍ ቅዱስን ማንበብ ጀመረ። መጽሐፍ ቅዱስን ማንበብ ሲጀምር ኦሪት ዘፍጥረት ላይ ያለው ንባብ፣ ደረቅ ንባቡ የአቴና ጎራስን አእምሮ አሸነፈው። ለምን? እግዚአብሔር የለም ብሎ የሚያምን የነበረ ቢሆንም እንደዛ ይል የነበረው በድርቅና አይደለም፣ በቅንነት ነው፣ ስላልገባው ለጊዜው ማለት ነው። ስለዚህ ልክ በቅንነት ውስጥ ሆኖ ይመረምር ስለነበረ ኦሪትን በሚያነብበት ጊዜ ኦሪት የእግዚአብሔርን መኖር እንዲያምን አሳመነችው። ከዛ በኋላ እግዚአብሔርን ሕልውና አመነ ማለት ነው። አለ እግዚአብሔር አለ። ከዚህ በኋላ እግዚአብሔርን ሕልውና ከተቀበለና ካመነ በኋላ እንግዲህ ብዙ መጻሕፍቶችን ጽፎ ለቤተክርስቲያን ጥብቅና ቆሞ በቅድስና ነው ያረፈው። ይህንን ለምንድን ያነሳሁት? ኢንዶሎጂካል አንዛይቲ የሚባለው በተፈጥሮ እግዚአብሔርን እንድንፈልገው፣ ለምሳሌ ኃጢአት ብንሰራ ያስጨንቀናል። የሰራነውን ኃጢአት ሳቲስፋክሽን አይሰጠንም። በነገራችን ላይ ደረጃ አለው ራሱን ችሎ። ይሄ በቤተክርስቲያን ሊቃውንት ትምህርት የኃጢአት ደረጃው 3 ነው። አንደኛው የመጀመሪያ ደረጃ የሚባለው በቤት ውስጥ መሞት የሚባል እና በሞት አንጻር አድርገው ነው የተናገሩት። በተለይ ኦግስጢኖስ የተባለ ሊቅ ኃጢአትን በ3 ደረጃ ሲያደርገው በ3 ሞት አንጻር አድርጎ ይናገራል። አንደኛው የሹሙ ልጅ በቤቷ እንዳለች ሞታ እያለች እናቱም አባቱም እያለቀሱ ልጃችን ሞተች ሲሉ ኢየሱስ ክርስቶስ ይመጣል። የሞተችውን ልጅ ከሞተችበት ያስነሳታል። ማርቆስ ወንጌል ምዕራፍ 5 ቁጥር 34 ጀምሮ ተጽፏል ታሪኩ። ሞታለች፣ አስከሬኗ ወደ ውጭ አልወጣም፣ እቤት ውስጥ ነው ያለው። እናት አባቱ ያለቅሳሉ። ክርስቶስ ይመጣና የሞተችውን ያስነሳታል። ይሄ አንደኛ የኃጢአት ደረጃ ነው። ይሄ ማለት ምን ማለት ነው? ኃጢአታችንን ሰዎች የማያውቅልን፣ በውስጣችን ግን ከእግዚአብሔር ከመለየታችን የተነሳ በጣም የሞትን፣ በአስተሳሰባችን በጣም የደቀቅን እና ውስጣችን በብዙ ኃጢአት የተቃጠለ ፈጽሞ ከእግዚአብሔር የተለየ እንደዚህ አይነት ሰዎች አሉ። ይህ መጀመሪያው የኃጢአት ደረጃ ነው የሚባለው። ሁለተኛው ደግሞ የመበለቲቱ ልጅ ሉቃስ ወንጌል ምዕራፍ 7 ቁጥር 14 ላይ አንዲት እናት አንዲት መበለት አንድ ልጅ ነበራት፣ ልጇ ሞቶባት የልጇን አስከሬን ይዛ እያለቀሰች ከኋላ ሆና ሊቀብሩት በአደባባይ አስከሬኑ ይዘው ይወጣሉ። ልብ በሉ፣ የቅድሙ እቤቱ ውስጥ የሞተ ነው። ይህ ማለት በአስተሳሰብ በአረዳድ ሰዎች የማያውቁለት፣ ሰዎች ጻድቅ ነው፣ ቅዱስ ነው፣ መልካም ነው ብለው የሚናገሩለት፣ እሱ ግን በውስጡ ፈጽሞ የሞተ ትዕቢት ሊኖርበት ይችላል፣ ዘረኝነት ሊኖርበት ይችላል፣ ቅናት ሊኖርበት ይችላል፣ ብዙ የዝሙት ሀሳብ ሊያስቸግረው ይችላል። በዚህ የተቃጠለ ግን ሰዎች የማያውቁለት ሰው አለ። ሰዎች ስለሱ ሲናገሩ የሚናገሩት በጣም ጥሩ ሰው እንደሆነ አድርገው ሊሆን ይችላል፣ ውስጡ ግን የሞተ ነው። ይሄ መጀመሪያው ነው። ሁለተኛው የመበለቲቱ ልጅ ግን አስከሬኑን ይዘው ከቤት አስወጥተው በአደባባይ ይዘው እየሄዱ እያለ ክርስቶስ በአደባባይ ይመጣል። ሰዎች ሁሉ አሉ። እናቲቱ ከኋላ እያለቀሰች ነው። አንድ ልጇ ነው። ክርስቶስ ይመጣና አንተ ጎበዝ ንቃ ብሎ የሞተውን ልጅ ከሞቱ ይቀሰቅሰዋል። ይህ ማለት ደግሞ በአደባባይ ሰዎች ያወቁለት፣ በማመንዘር ሊሆን ይችላል፣ በመስረቅ ሊሆን ይችላል፣ በመግደል ሊሆን ይችላል፣ በመጨፈር ሊሆን ይችላል። በአደባባይ የታወቀለት ኃጢአተኛም ይባላል። ይሄ ሁለተኛው ደረጃ ነው። ይህን የማነሳው ለምንድን ነው? አንድ ሰው ኃጢአት ሰርቶ ኃጢአቱ ያመጣበት ተጽዕኖ ስለ ኃጢአቱ እያሰበ እየተጨነቀ ልክ አይደለም እኮ ይሄን ኃጢአት መስራቴ መመለስ አለብኝ ብሎ የሚጨነቅ ሰው ኢንዶሎጂካል የሆነ አንዛይቲ ውስጥ ነው ያለው። ግን ደግሞ ከዚህ ወጣ ብሎ ኃጢአት ሰርቻለሁ ማልጠቅም ነኝ ምናምን እሱን አመጣዋለሁ ኋላ ሶስተኛውን ስገልጽ እና ይሄ ሁለተኛው ነው። ሶስተኛው አልዓዛር የተባለ ሰው ሁላችሁ የምታውቁት ነው። በዮሐንስ ወንጌል ምዕራፍ 10-11 ላይ ታሪኩን የምናገኝለት ይህ አልዓዛር የተባለ ሰው ሞቶ ተቀብሮ 4 ቀን ከሞላው በኋላ ኢየሱስ ክርስቶስ ተቀብሮ 4 ቀን የሞላውን አልዓዛርን ከሞቱ ያስነሳል። እንደ እህቶቹ እንዴ በቃ ሞቷል፣ አሁንማ ተስፋም የለንም፣ ቀድመ ብትመጣ ኖሮ እንዳይሞት ታረገው ነበር፣ አሁን ከሞተ በኋላ ከተቀበረ ይሸታል እኮ ብለው እስከ መስጋት እስከ መፍራት ድረስ ይነሳል። አልሞተም አስነሳዋለሁ ክርስቶስ ሲል እስከ አለማመን ድረስ አዎ ታስነሳዋለህ እሱማ በዳግም ምጽአት ጊዜ ብለው ክርስቶስ አሁን የሞተውን አልዓዛርን ከሞት እንደሚያስነሳ ሲነግራቸው እነሱ ደግሞ እህቶቹ
ከዳግም ምጽአት በኋላ ሊያስነሳው እንደሚችል አድርገው ሪያክት እያደረጉ ነበረ። ያኔማ ይነሳል ልክ ነው እያሉ እና ይሄንን በኃጢአት ወስደውታል። ይሄ ማለት ምን ማለት ነው? የመጨረሻው የኃጢአት ደረጃ ይሄ የአልዓዛርን ሞት የሚወክለው የኃጢአት ደረጃ በነ ቅዱስ ዮሐንስ አፈወርቅ የልማድ ኃጢአት ይባላል። ኃጢአት ልማዳዊት ከሆነች ሱስ ትሆናለች። ሱስ ሆኖብን ከዚያ ውጭ ሆነ መኖር የማንችል ከሆነ በራሳችን ምክንያት ለቡና ስለተገዛን ኃጢአት ወደ መሆን ያድግብናል። ግን ሱስ አምጪ አደንዛዥ እጾች ሊሆን ይችላል፣ ይሄ ቹዊንግ ቻት ሊሆን ይችላል፣ ስሞኪንግ ሲጋሬት ሊሆን ይችላል። እንደዚህ ያሉ አደንዛዥ እጾች ወደ ሱስ የሚወስዱ ነገሮችን ሰዎች ሲጠቀሙ በነዛ ነገሮች ተጽዕኖ ውስጥ ባሪያ ወደ መሆን ነው የሚሄዱት። ለነዛ ነገር ተገዥ ወደ መሆን ነው የሚሄዱት። ልክ እዛ ደረጃው ስንደርስ ምን ማድረግ እንጀምራለን መሰላችሁ? ኃጢአትን ኖርማላይዝ ማድረግ እንጀምራለን። ያኔ በተፈጥሮ እግዚአብሔር እኛ ጋር ያስቀመጠው ኢንዶሎጂካል አንዛይቲ የሚባለው እሱ ይጠፋናል ማለት ነው። ምን ማለት ነው እሱ? ዝሙትን ኖርማላይዝ እናደርጋለን፣ ስርቆትን ኖርማላይዝ እናደርጋለን፣ ግድያን ኖርማላይዝ እናደርጋለን። ልክ አሁን ሶዶማይነትን ሰዎች ኖርማላይዝ አድርገው ሶዶማይነት እኮ ምንድነው ትክክል ነው ብለው እንደሚከራከሩ ወይም ደግሞ ኃጢአት የሚባል ነገር የለም እንደሚሉ ኖስቲካውያን። አሁን ኖስቲኮች በቃ አንድ ጊዜ በእግዚአብሔር ካመንክ የምታደርገው ነገር በሙሉ ኃጢአት ሊሆን አይችልም ብለው ያምናሉ። ግን ይሄ ትክክል እንዳልሆነ ጤናማ ቢሆኑ ኖሮ ይገባቸው ነበር። ህሊናቸውን ለሆነ ነገር እያስገዙ ሲሄዱ ውስጣቸው ትክክል ያልሆነ ነገር ትክክል ነው ብሎ መቀበል ይጀምራል። ያን ጊዜ ከውስጣቸው ጉዳት የተነሳ ትክክል ያልሆነ ነገር ተቀብለው ያንን ነገር በቃ ትክክል እንደሆነ ኖርማል እንደሆነ አድርገው እንደሚናገሩ ይሄ ኢንዶሎጂካል አንዛይቲ የሚባለውን እግዚአብሔርን መፈለግ እውነትን መፈለግ የሚባለው ነገር ሰዎች በኃጢአት ደረጃቸው ይሄ ልማዳዊ የሚባለው የመጨረሻ የአልዓዛር ሞቶ የመቀበር ደረጃ ላይ ከደረሱ እግዚአብሔርን አለመፈለግ ራሱ መጥላት we hate God የሚሉ ሰዎች አሉ። እንጠላዋለን አያስፈልገንም የሚሉ እንደውም ልክ ይሄ ሴኩላሪስቶች ደግሞ እግዚአብሔር ካስፈለገ ራሱ የሚያስፈልገው የራሳችን ስሜት ለማርካት ነው። ልክ የሆነ ሱቅ ገብተን የሆነ ጫማ ገዝተን ለራሳችን ደስ ያሰኘናል ብለን አድርገነው እንደምንጥለው፣ የሆነ ልብስ ደስ ያሰኘናል ብለን እንደምንለብሰው፣ የሆነ ምግብ ደስ ያሰኘናል ብለን በልተን እንደምንጨርሰው እግዚአብሔርም ለራሳቸው ስሜት ማርኪያ ዕቃ አድርገው መጠቀም የሚፈልጉ ሴኩላሪስቶች አሉ። እዚህ ደረጃ ሲደርሱ እግዚአብሔርን መፈለግ የሚለው ከውስጣቸው እየጠፋ ይሄዳል። ስለዚህ ልቡናቸው ዝግ ይሆንባቸዋል። ይህ በመጽሐፍ ቅዱስ ፈርዖንን እግዚአብሔር የፈርዖንን ልብ አደነደነው ይላል። አደነደነው ማለት እግዚአብሔር የፈርዖንን ልብ እንዲደነድን አስገድዶ አደረገው ማለት አይደለም። እግዚአብሔር ፈርዖን ወደ እሱ እንዲመለስ ስለሚፈልግ 10 ታምራትን አደረገለት እንዲመለስ ማለት ነው። የሚደረግለትን ነገር አይቶ ፈርዖን መመለስ ሲገባው ልቡን አደነደነ። በቃ ያያል መልሶ ወደ ቀደመ፣ ያያል መልሶ ወደ ቀደመ፣ ያያል መልሶ ወደ ቀደመ። እንዲህ ሲሆን እግዚአብሔር ምግብናውን አቆመና ፈርዖንን ለራሱ ለፈርዖን ፈቃድ ተወው ማለት ነው። እንዲህ ሲያደርግ ተመልከቱ፣ ኢንዶሎጂካል አንዛይቲ የሚባለው እግዚአብሔርን መፈለግ መናፈቅ የሚባለው ነገር ከኛ ይጠፋና ዝግ እንሆናለን። ስለዚህ ፈርዖን የተደረገውን ታምር ረስቶ እስራኤልን ሙሴ ከግብፅ ባርነት በሚያወጣበት ጊዜ ሙሴን እና እስራኤልን ለማጥፋት ከኋላ ሰራዊቱን አስከትሎ እየበረገገ መጥቶ ነበር። ይሄ በመጽሐፍ ቅዱስ የተጻፈ ነው፣ የምታውቁት ነው። ኦሪት ዘጸአት ምዕራፍ 14 ላይ በደንብ ተጽፏል። እየበረገገ መጣና የእግዚአብሔር ሰው ሙሴ በእግዚአብሔር ኃይል የኤርትራን ባህር በበትሩ ከፈለው። ልብ በሉ፣ ልቡ ጭልም ያለና ዝግ የሆነ ሲሆን እግዚአብሔር መፈለግ ያቆመ፣ ስለ እግዚአብሔር ማሰብ የማይፈልግ የማይጨንቅ ራሱ እግዚአብሔርን በማጣቱ ምክንያት የመጨረሻ ኃጢአት ደረጃ ላይ የደረሰ ሰው ማለት እንዲህ ሲሆን ባህር በበትር እየተከፈለ እንዴት እንዲህ ሊሆን ይችላል? ይሄን አድራጊማ የሆነ ኃይል አለ ብሎ ከማመን ይልቅ ባህሩን ከፍለው እያየ ባህሩ ቆሞ በባህሩ ውስጥ የሚያልፉትን ወደ ኋላ ሆኖ መደነቅ ሲገባው ሄጄ ደርሼ ገላቸዋለሁ ብሎ የሚያስብ ጅል ይሆናል ማለት ነው። ፈርዖን ጅል ነው የሆነው። እንዲህ እንዲሆን ያደረገው የደረሰበት የኃጢአት ደረጃ ነው፣ ልቡ ዝግ ስለሆነ ማለት ነው። እንዲህ ካልሆኑ በቀር ሰዎች ኢንዶሎጂካል አንዛይቲ ብለን የምንለውን ነገር ወደ እግዚአብሔር እንዲመጡ የሚያደርጋቸውን ከዛ ተላቀው መኖር አይችሉም። እና ሁለተኛው ይሄ ነው፣ አሰፋሁት በጣም እንድትረዱት ብዬ ነው። ሶስተኛው ደግሞ ይሄ ክሮኒክ አንዛይቲ የሚባል ወይም ጀነራላይዝ አንዛይቲ የሚባል
ነው። ይሄኛው ከነዚህ ሁለቱ ጠቃሚዎች ናቸው። ከነዚህ ከሁለቱ ውጭ ያለው የሶስተኛው ምን እንበለው ክሮኒክ ስር ሰደድ ጭንቀት የሚባለው በጣም ጎጂው አትጨነቁ እየተባለ የሚነገረንም በዋናነት ይህን በተመለከተ ይሄ በውስጣችን ተጣብቆ የሚቀር ሁልጊዜም ቢሆን ልክ አሁን የመጀመሪያው አኪዩት የሚባለው በአንድ ጊዜ ሪያክት እናደርግና መከላከል ከሆነ መከላከል፣ መሮጥ ከሆነ መሮጥ፣ መዝለል ከሆነ መዝለል፣ የሆነ ሪያክሽን ወስደን እናመልጣለን። ያ ደግሞ ይሄ ኢንዶሎጂካል የሚባለው እውነቱን እስክናገኝ ድረስ እንጠማለን፣ እንሻለን፣ እንተጋለን፣ እንፈልጋለን፣ እንመረምራለን፣ እንጠይቃለን። እንደዚህ ነው የምናደርገው። ይሄኛው ግን እንደዛ አይደለም የሚያደርገው። ይሄኛው ምንድነው የሚያደርገው? ባልሆነ በነገራችን ላይ አንዳንድ ጊዜ ምናባዊ በሆነ ነገር ሁሉ እንዲህ ሊሆን ይችል ይሆናል። ወይም ደግሞ ለምሳሌ የዚህኛው ጭንቀት መነሻ መናገር እንችላለን። ሰዎች የሚነቅፉን እኔ ጥሩ ስላልሆንኩ ነው፣ ስለዚህ ሰው ሁሉ ይነቅፈኛል፣ ይጠላኛል ብለን ማሰብ እንጀምራለን። ከዛ ጤናማ ሆኖ ሊወደን የሚቀርበንን አካል እንኳ እንደሚጠላን አድርገን ማየት እንጀምራለን። ስለዚህ ኢንተርፕሪቴሽናችን ምን ይሆናል? ብለርድ የሆነ ይሆናል። በጣም ጨለም ያለ ክሊር ያልሆነ እና የተወዛገበ የጨለመ ኮምፕሊኬትድ የሆነ ይሆንብናል ማለት ነው። ስለዚህ ሰዎች ሁሉ መጠርጠር እንድንጀምር ያደርገናል። ይሄኛው ጭንቀት በጣም አደገኛ ነው። የሆነ ሰው አንተ እንደዚህ ነህ ብሎ ስለተናገረ ያኛው ውስጣችን ይገባና ሌሎች ሰዎችም እንደዛ እንደሚያስቡን ከዛ ውስጣችን ስለ ሰዎች ያለን አመለካከት የተዛባ እንዲሆን ሰው ሁሉ እንደሚጠላን፣ እንደሚንቀን ወይም ደግሞ እንደሚቀልድብን ወይም እንደሚስቅብን አድርገን ማሰብ እንጀምራለን። ያን ጊዜ ያ ሀሳባችን የሚፈጥርብን ስሜት ነው። ቅድም ብያቸዋለሁ። የስጋት ወይም የፍርሃት ስሜትም የሚያመለክት ነው። የሆነን ነገር አስበን እንዲህ ሊሆን ይችላል ብለን የምንሰጋው ስጋት ወይም የምንፈራው ፍርሃት የሚፈጥርብን ስሜት ነው ብያቸዋለሁ ጭንቀት የሚባለው። ስለዚህ እንደዚህ ይሄ ሰው ካለ ሌሎች ሰዎችም እንዲህ ሊሉኝ ይችላሉ፣ እንዲህ ስለኔ ያስባሉ ምናምን ብለን ሰዎች ስለኛ የማያስቡትን እያሰቡ እንደሆነ አድርገን እናስብና በሌለ ነገር ምናባዊ ነገር ኢማጂነብል ልክ ይሄ if I were a bird እንደሚባለው ማለት ወፍ በሆን ኖሮ በር ነበረ ማለት ምናምን ነው። ሰው ወፍ ሊሆን አይችልም፣ አይበርም። ስለዚህ if I were a bird ማለት ኢማጂኔሽን ነው። ወፍ ልትሆን አትችልም፣ አትበርም፣ አርፈ ተቀመጥ ነው ትሩዙ ማለት ነው። ግን ወፍ በሆን ኖሮ በር ነበረ የሚለው ምናብ እንደሆነ ሁሉ እንትና ስለኔ እንዲያሰበ ነው ብዬ እሱ ስለኔ ያላሰበውን እንዳሰብ አድርጌ በማሰብ የምጨነቀው የምፈራው ፍርሃት የምሰጋው ስጋት የሚፈጥርብኝ ስሜት ነው ጭንቀት የሚባል። ይሄ ስር ሰደድ ጭንቀት ይባላል። ስለዚህ ይሄ በብዙ ረገድ በብዙ መንገድ ሊመጣ ይችላል። እንግዲህ በቤተክርስቲያን ሊቃውንት ትምህርት መሰረት ዮሐንስ ዘሰዋስው የተባለ አባት ስፒሪቹዋል ላደር በሚለው መጽሐፍ ላይ ምን ይላል? እንደዚህ አይነት ጭንቀቶችን አንደኛ ገንዘብን ከመፈለግ የተነሳ ሊመጣ ይችላል። ተመልከቱ፣ አንድ ሰው ለምሳሌ አሁን ይህን የምትሰሙ ብዙ ገንዘብ የምትፈልጉ ከሆነ ገንዘብን እናንተ ያላገኛችሁት ደግሞ ከሆነ ገንዘብን ለማግኘት ካላችሁ ፍላጎት የተነሳ ስር ሰደድ ጭንቀት ውስጥ ልትገቡ ትችላላችሁ። ተመልከቱ፣ እግዚአብሔር ከፈለገ በመጀመሪያ የህይወት በዚህ ዓለም የምንኖርበት ዋና ዓላማ ገንዘብ ማግኘት አይደለም። ሳያገኙ የሚኖሩ ሰዎች አሉ። እነሱን ግን ማየት አንፈልግም። ስለዚህ ምን ብለን የግድ ማግኘት አለብኝ እንላለን። የግድ ማግኘት አለብኝና ብለን ማግኘት ሲያቅተን በጣም ወደ መጨነቅ፣ ወደ ሌላ አይነት ስሜት ውስጥ ወደ መግባት እንሄዳለን። ወይም ደግሞ የግዴታ ያስፈልገኛል ብለን በማሰባችን የተነሳ ገንዘብን ለማግኘት ብለን ሌላ ፎልት ልንሰራ እንችላለን ማለት ነው። ወይም ጊልቲዎችን በመፈጸም ያስፈልገናል ብለን የምናስበው ገንዘብ ልናገኝ እንችላለን። ልክ ያን እያገኘን ስንመጣ ገንዘቡን ያገኘንበት መንገድ ደግሞ ትክክል ስላልሆነ ህሊናችን ይወቅሰናል። ስለዚህ እሱ ራሱ እንደገና እንዲህ አድርጌ ይህን ያገኘሁት ገንዘብ ደግሞ ይልና እንደገና ተጨማሪ ጭንቀት ይፈጥርብናል። ስለዚህ ይሄ ስር ሰደድ የሚባለው አላግባብ በሆኑ ነገሮች ከመያዛችን የተነሳ የሚመጣብን ስሜት ነው። ከገንዘብ ሊሆን ይችላል፣ ቅድም ብያቸዋለሁ። ከፍቅር ራሱ አሁን በሱም ይሆናል። እርግጥ
ለምሳሌ አንድ ወንድ አንዲትን ሴት አፍቅሮ ወይም አንዲት ሴት አንድን ወንድ አፍቅራ የሚለውን በኮቴሽን ማርክ ውስጥ አድርጋችሁ እንድትሰሙ ፈልጋለሁ። ጤናማ ፍቅር ለስር ሰደድ ጭንቀት ስለማያጋልጥ ማለት ነው። ጤናማ ያልሆነ ፍቅር ውስጥ ያለ ሰው ግን ምን ብሎ ነው የሚያስበው? የሆነ ሴትን ወደድኩ ሲል እሷን እፈልጋታለሁ ነው የሚለው። ስለዚህ እሷን ማግኘት ነው የሚፈልገው። ለእርሷ እሱን አይደለም የሚሰጠው፣ እሷን ለእርሱ ይፈልጋታል። ፍቅር ማለት መቀበል እንደሆነ አድርጎ ነው የሚተረጉመው። ከዛ እሷ አልፈልግም ብትል መኖር ያቅተውና እንግዲህ በዚህ ጥናቶች እንደሚያስረዱ ከሆነ ከሴቶች ይልቅ ወንዶች ሁለቱም በዚህ ምክንያት ራሳቸውን ያጠፋሉ። ግን በአብዛኛው አፍቅረው ያፈቀሩትን አካል በማጣታቸው ምክንያት ተጨንቀው ጭንቀታቸው ደግሞ ወደ ራሳቸውን እስከ ማጥፋት ድረስ እንዲደርሱ ያደረጋቸው ሰዎች ጥናቶች እንደሚያመለክቱት የወንዱ ከፍ ይላል፣ ሴቶችም ራሳቸውን ያጠፋሉ። ግን የወንዱ ደግሞ ከፍ እንደሚል ይናገራሉ። ዞሮ ዞሮ ምን ለማለት ነው? ይሄኛው ራሱ አፈቀርኩ የሚለውን አካል ማጣቱ የሚፈጥርበት ስሜት ወይም ማጣቱ ብቻ አይደለም፣ ያፈቀረውን ሰው ላላገኝ ይችላለሁ ብሎ ቅድም ስጋት ነው ብያቸዋለሁ። ተመልከቱ፣ አልጠየቃትም ወይም አልጠየቀችው። ምን አይነት ጭንቀት ውስጥ ይገባል? ብጠይቃት እምቢ ልትለኝ ትችላለች ይላል፣ ወይም ብጠይቀው እምቢ ሊለኝ ይችላል ይላል። ገና እኮ አልሆነም። ሳይሆን ባልሆነው ይሆን ይችል ይሆናል ብሎ ይሰጋና በዚህ ስጋት አማካኝነት በጣም ይወጠራል ማለት ነው። ይጨነቃል፣ ይወዛገባል፣ ግራ ይጋባል፣ እንደዚህ ይሆናል። ስለዚህ ይሄኛው ጭንቀት ይሄንና ይሄን ከመሳሰሉ አሉታዊ ከሆኑ ነገሮች በሰዎች ከመነቀፍ ሊሆን ይችላል፣ ወይም ገንዘብን ከመፈለግ የተነሳ ሊሆን ይችላል፣ ወይም ስራ ከማጣት የተነሳ ሊሆን ይችላል፣ ወይም ደግሞ ወገን ዘመድ የለኝም ብሎ ከማሰብ የተነሳ ሊሆን ይችላል። እንደዚህ ወይም ትምህርት ብዙ አይገባኝም ብሎ ከማሰብ የተነሳ ሊሆን ይችላል። ወይም ደግሞ ዓለማዊ ፍላጎት ጋር ይጣበቅና ከዓለማዊ ፍላጎት ጋር ከመጣበቁ የተነሳ ያ የተጣበቀለት ፍላጎትን ማግኘት ሲያቅተው በማጣቱ ምክንያት እዚህ ጭንቀት ውስጥ ሊገባ ይችላል። ከዓለማዊነት ጋር ማለት ነው። ከዚህ ጋር ከዓለም ጋር ያለው አታችመንት ሰውየውን እሱ በዓለም የሚፈልጋቸውን ነገሮች ማለት መጠጡ ሊሆን ይችላል፣ ሌላውም ነገር ሊሆን ይችላል። ዓለም የሚባለው በዋናነት እሱ ስለሆነ ማለት ከዛ ጋር ያለው ግንኙነት አለ። ያ ከዚያ ጋር ያለው ግንኙነት በጣም ጥብቅ ከሆነና ያስፈልገኛል ብሎ የሚያስባቸው እንደ መጠጥ እንደሌላ ነገር ያሉትን ነገር የሚያጣ ከሆነ ይሄ ስር ሰደድ የተባለ ጭንቀት ውስጥ ይገባል ማለት ነው። ስለዚህ እነዚህ ነገሮች ስር ሰደድ የሚባለውን ጭንቀት ሊያመጡ ይችላሉ። ስለዚህ በጣም አደገኛ የሚባለው ጭንቀት ነው። እንግዲህ ክፍሉን ከፍዬ እንደተናገርኩት ሁለቱ አስፈላጊዎች ናቸው፣ ጠቃሚዎች ናቸው። ይሄ ሶስተኛው ግን በጣም ጎጂ ነው። እንግዲህ አሁን ዝም ብዬ ሚርሊ የተወሰኑ ጉዳዮችን ነው ለማንሳት የሞከርኩት እንጂ ብዙ ይህንን ጭንቀት የሚያመጡ ብዙ ምክንያቶች እንደሚኖሩ በትዳር ለምሳሌ ባልና ሚስት ተጋብተው ልጅ ከወለዱ በኋላ ሁለቱ ቢፋቱ በተፋቱ አካላት መካከል የተወለደው ልጅ ኋላ የሁለቱን አለመስማማት በሚያስብበት ጊዜ የሚሰማው ነገር አለና ያ ጭንቀት እንዲሰማው ሊያደርግ ይችላል። እንዲደብረው፣ ነገሮች ትርጉም እንዲያጡ በህይወቱ ሊያደርገው ይችላል። ጣዕም እንዳይኖረው፣ ለምንድን ነው የምኖረው ምናምን እንዲል ሊያደርገው ይችላል። የእናት ፍቅር ምን እንደሆነ አላቅም፣ እኔ የአባት ፍቅር ምን እንደሆነ አላቅም ምናምን። ደግሞ ድንገት ያደገበት ዘመዱ ጋር ምናምን ከሆነ ዘመዶቹ ኮኢንሲደንትሊ ከሌላው ልጆች ከልጃቸው የሆነ አድሎ ከፈጸሙበት ያ ራሱ የሚፈጥርበት ስሜት አለ። በዚህ ምክንያት ጭንቀታቸው ይወጥራቸውና ስለዚህ ለራሳቸው በጣም የሆነ አሉታዊ የሆነ ግንዛቤ እንዲኖራቸው፣ ራሳቸውን እንዲጠሉ፣ ህይወት እንዳይጥማቸው፣ መኖር ትርጉም እንደሌለው አድርገው እንዲያስቡ ያደርጋቸውና ራሳቸውን እስከ ማጥፋት ድረስ ያደርሳቸዋል። እና ጭንቀት ይሄ ስር ሰደድ ጭንቀትን በጣም የምንቃወመውና ከዚህ ሰዎች ነፃ መውጣት አለባቸው ብለን
አትኩሮት ሰጥተን የምንናገረው ይሄኛው ሰዎችን ራሳቸውን እስኪያጠፉ ድረስ የሚያደርሳቸው ስለሆነ ነው። በወንጌልም እንግዲህ ጌታ በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ጀምሮ ስለምትበሉትና ስለምትጠጡት አትጨነቁ። ልብ በሉ። አንደኛ ስለምትበሉት ይላል፣ ከዚያ መብል ነው፣ መጠጥ ይልና ስለምትለብሱት ይላል። ምን ማለት ነው? በሌላ አነጋገር እንደምታውቁት እንግዲህ ሳይንስም እንደሚናገረው ቤዚክ ቲንግስ ኦፍ ሂውማን ቢንግ የሚባሉት ምንድን ናቸው ብለን ብንጠይቅ ምግብ፣ ልብስና መጠለያ ናቸው። ስለዚህ ተመልከቱ፣ ሳይንስ ምንድነው የሚያደርገን መሰላችሁ? ይሄ ጀነራላይዝ አንዛይቲ በሚባለው ውስጥ እንድንገባ ነው የሚያደርገን። ለምን? ሰው ቤዚካሊ የሚያስፈልገው እነዚህ 3 ነገሮች ናቸው ብለዋል። ምግብ፣ መጠለያና ልብስ። ጥሩ። እነዚህን ባጣ ጊዜ ምን ሊሰማው ይችላል? እነዚህን አጥተው የኖሩ አሉ። መኖር እንደማይቻል አድርገው ደግሞ ሰዎች ያስባሉ። ምግብ በማጣት፣ ልብስ በማጣት፣ ቤት በማጣት መኖር የማይችሉ። ስለዚህ ይህም በማሰባቸው ምክንያት ቅድም እንደነገርኳችሁ የሆኑ ፍርሃቶች፣ ስጋቶች በህሊናቸው ውስጥ ይመጣና መደበር፣ መጨነቅ፣ መወጠር፣ መታፈን እንደዚህ አይነት ስሜቶች እንዲሰማቸው ያደርጋቸዋል። ስለዚህ ምግብ በማጣት ምክንያት ራሳቸው የሚያጠፉ ብዙ ሰዎች አሉ። ልብስ በማጣት፣ ቤት በማጣት ምክንያት አጣው እስከ መቼ ድረስ? ሌላው ቀርቶ ከስራ ተባረሪያለሁ ብለው ከስራ በመባረራቸው ምክንያት ራሳቸው የሚያጠፉ ሰዎች አሉ። በጣም አስገራሚ እኮ ነው። ሰዎች የሚጨንቁባቸውን ነገሮች ስናስብ በጣም አስገራሚዎች ናቸው። ለዚህ ነው ጌታ ሳይንስ የተናገረው ነገር ቤዚክ እንዳልሆነ፣ ቤዚክ ከሆነ በጣም ነው የምንጨነቅበት። ስለዚህ ምንድን ነው ያለው ጌታ? ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ አለ። ስለዚህ አንዱ ጭንቀት የሚመነጨው ከምንበላው፣ ከምንጠጣው፣ ከምንለብሰው የተነሳ ምን እበላለሁ፣ ምን እጠጣ እና ምንድን ነው የሚለው? በሰማይ ያሉ አዕዋፋትን አታዩምን ነው ያለው ጌታ። ለምን? አይዘሩ፣ አያጭዱ፣ የሰማይ አምላካቸው እግዚአብሔር ይመግባቸዋል። አዕዋፋት መቼ ከየት ምግብ አግኝቼ እበላለሁ ብለው አይጨነቁም። እግዚአብሔር ግን ይመግባቸዋል። እግዚአብሔር በምድር ውስጥ ያለን ትል እንኳን ቢሆን ይመግባል። እግዚአብሔር በመጋቢነቱ እንኳን ለሚያምኑበት እግዚአብሔር የለም ለሚሉት እንኳን አይከለክላቸውም። ምክንያቱም እግዚአብሔር ፀሐይን የሚያወጣው ጻድቅ ለሆኑት ብቻ አይደለም፣ እንደምታውቁት ነው። ለኛ ለኃጥአንም ፀሐይን ያወጣል። ፀሐይን ማውጣቱ እኮ አንዱ መግቦት ነው። ዝናብን ማዝነቡ አንዱ መግቦት ነው። በነገራችን ላይ እግዚአብሔር የለም ብለው የሚያምኑ ሰዎች ተሰብስበው በአካባቢያቸው ዝናብ ባይዘንብ በሚያምኑት አምላክ ብቻ የሆነ ምንም ይበሉ ብቻ ዝናብ ቢሉ እግዚአብሔር የሚያምኑት ትክክል ባይሆንም ከመጋቢነቱ የተነሳ ግን ያዘንብላቸዋል። ለምን? ዝናብን ማዝነብ፣ ዘርን መስጠት፣ ፍሬ እንዲያፈራ ማድረግ፣ ፀሐይን ማውጣት የእግዚአብሔር መግቦት ነው። መግቦት ደግሞ ጻድቅ ኃጥእ በሚል አይከለከልም። ስለዚህ እግዚአብሔር የሚነግረን ይህንን ነው። አትጨነቁ፣ በምትበሉት፣ በምትጠጡት፣ በምትለብሱት ሲል እነዚህ የጭንቀት ምክንያት እንደሆኑ እየነገረን ነው። እነዚህን ደግሞ የጭንቀት ምክንያቶች በር አድርገን እነዚህ ላይ ኮንቴምፕሌትድ ሆነን በጣም ተጣብቀንባቸው እግዚአብሔርን እንዳንረሳው ስለነዚህ አታስቡ። ይህን እንኳን ለእናንተ ለአማኞች ቀርቶ ለሌላዎችም ለአሕዛብም ለምንም ይህን አደርገዋለሁ በመጋቢነቴ አትጠራጠሩ ነው የሚለን ማለት ነው። ስለዚህ ጭንቀት በእነዚህና በመሳሰሉት በብዙ ጉዳዮች ይመጣል። ይሄ ስር ሰደድ ጭንቀት የሚባለው ማለት ነው።